በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዮሐንስ መጥምቀ መለኮት። ቅዱስ ወንጌል ላይ ከእመቤታችን ቀጥሎ የነ ዘካርያስን ቤተሰብ ያህል ክብሩ የተገለጠለት ፍጡር ይኖራል ብሎ መናገር ይከብዳል። ቅዱስ ሉቃስ ወንጌሉን የጀመረው በዚህ ቅዱስ ቤተሰብ ነውና መንፈስ ቅዱስ እንዲህ ሲል አጽፎታል። ዘካርያስ ካህኑና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። የሰውን ተወውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ሲደንቅ ምን ሲረቅ! ለዚህ አንክሮት አድናቆት ይገባል። እሊህ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት ዕድሜያቸው የኤልሳቤጥ 90 የዘካርያስ ደግሞ 100 ደርሶ ነበር። ፍጹም መታገሳቸው የተመለከተ ጌታ ግን በስተርጅናቸው ከሰው ሁሉ በላይ የሆነ ትንቢት ለብቻው የተነገረለት ታላቅ ነቢይ ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤል ላከላቸው። ቅዱስ ዘካርያስ ሰው ነውና ከደስታ ብዛት በመከራከሩ ድዳ ሆነ። ቅድስቷ ግን መስከረም 26 ቀን ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች፣ ራሷን ሸሸገች። በስድስተኛው ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግሥት ድንግል እመቤታችን ደጋደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳን የእህትማማች ልጆች ናቸውና የአምላክ እናቱ ስትደርስ ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማኅፀን ሳለ በደስታ ዘለለ፣ ሰገደ። ከዚህ በኋላ ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈትቶለታል። ቅዱስ ዮሐንስ በተወለደ በ2 ዓመቱ ከ6 ወሩ በሆነ ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናት ሄሮድስ ቁዝ አስፈጀ። ትንሽ ቆይተው አይሁድ ለሄሮድስ ስለ ቅዱሱ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የአባቱን አንደበት የከፈተ ዮሐንስ የሚባል ሕፃን አለና እሱን ግደል አሉት። እናቱ ቅድስት ኤልሳቤጥ ይዛው ስትሸሽ ካህኑ ዘካርያስ ግን በቤተ መቅደስ መካከል ገድለውታል። አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳመ ሲፋር ለ3 ዓመታት ቆይታለች። ቅዱስ ዮሐንስ 5 ዓመት ሲሞላው ግን እዚያው በበረሃ እናቱ አረፈች። ከሰማይ ዘካርያስና ስምዖን ወርደው ቀብረዋታል። ሕፃኑ ቅዱስ ዮሐንስ ሲያለቅስ ድንግል ማርያም ስንት ሀገር አልፋ ሰማችው። እርሷም ስደት ላይ ነበረችና ከጌታ ጋር በደመና ሄደው ድንግል አቅፋ አጽናናቸው። ጌታችንም እንዲህ አለችው፣ እንውሰደው ከኛ ጋር ይሁን አለችው። ጌታችን ግን ለአገልግሎት እስከ ጣራው እዚህ ይቆይ አላት። ባርካው አጽናንታው ተለያዩ። ቅዱስ ዮሐንስ ከዚህ በኋላ በዚያ ቆላ የግመል ጠጉር ለብሶ ጠፍር ታጥቆ ተባይቶን ቀጠለ። ለ25 ዓመታትም በንጽህና ሲኖር ከምድር አራዊትን ከሰማይ መላእክትን በቀር ማንንም አላየም። ይችን አመፀኛ ዓለምም አልቀመሳትም። ከዚህ በኋላ 30 ዘመን ሲሞላው እግዚአብሔር ከሰማይ ተናገረ። ሂድ የልጅን ጎዳና ጥረግ አለው። ነቢያት ስለዚህ ነገር ተናግረው ነበርና አባቱ ዘካርያስም ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽፍ ኖቶ ብሎ መንገድ ጠራጊነቱን ተናግሮ ነበርና። ቅዱስ ዮሐንስ በዚህ ጊዜ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ፈሩት፣ አከበሩት። ቁመቱ ቀጥ ያለ፣ ጽሕሙ እንደ ፈትል ሐር የወረደ፣ ጸጉሩ የቁራ ያህል የጠቆረ፣ መልኩ የተሟላ፣ ግርማው የሚያስፈራ ገዳማዊ ነውና ፈጥኖም ሕዝቡን ለንስሐ ሰበከ። ለንስሐም በርካቶችን አጠመቃቸው። በዚያም አገልግሎት ለ6 ወራት ቆይቶ ጌታችን ወደ እርሱ ዘንድ መጣ። ዮሐንስ ሰማይን ከነግሱ ምድርን ከነሉሲ ያዘ ፈጣሪ ያጥምቀኝ ብሎ ሲመጣ ደነገጠ። የሚገባበትም ጠፋው። እምቢ ጌታዬ አንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለሁ አለው፣ አጠመቀው። በዚህም ምክንያት ይኸው እስከ ዛሬ መጥምቀ መለኮት ሲባል ይኖራል። ቅዱስ ዮሐንስ በመጨረሻ ሄሮድስን ገሰጸው። ንጉሱም ተቀይሞ ለ7 ቀናት አሰረው። ልደቱን ባከበረ ጊዜ ወለተ ሄሮድያታ በዘፈን አጥምዳ አስማለችው። እርሱም የታላቁን ነቢይ ራስ አስቆርጦ በወጭት አድርጎ ሰጣት። አበው እምሄሶ ለሄሮድስ ይብላ መሃላሁ፣ ሄሮድስ መሐላውን በበላ በተሻለው ነበር ይላሉ። የቅዱስ ዮሐንስ ራሱ በራስ ስትሄድ አካሉ ግን ደቀ መዛሙርቱ ቀብረውታል። ረጉም ሄሮድስ አንገቱን ካስቆረጠው በኋላ የመጥምቁ ዮሐንስ ራስ የጸጋ ክንፍ ተሰጥቷት ጌታችን ወዳለበት ደብረ ዘይት ሄዳ በፊቱ ሰገደች። ቅዱሳን ሐዋርያት ባየር ጊዜ ተገርመው ራሱን እጅ ነሷት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራስ የማስተማር ስልጣን ሰጥቶ አሰናበታት። በመላው ዓለምም ለ15 ዓመታት ስትሰብክ ኖራ አረቢያ ውስጥ አርፋለች። የቅዱሱ የሰማዕቱ የመጥምቀ መለኮት ዮሐንስ ረድኤቱ በረከቱ በሁላችን ላይ ይደርብን። ቅዱሱን ዮሐንስን ቤተ ክርስቲያን ከፍ አድርጋ ትጠራዋለች። ብዙ ስሞችን አውጣለታለች። መጥምቀ መለኮት ቅዱስ ዮሐንስ ስም ሲጠራ እንዲህ ነው። አንደኛ ነቢይ፣
ሁለተኛ ሐዋርያ፣ ሶስተኛ ሰማዕት፣ አራተኛ ጻድቅ፣ አምስተኛ ካህን፣ ስድስተኛ ባሕታዊ ገዳማዊ፣ ሰባተኛ መጥምቀ መለኮት፣ ስምንተኛ ፀሐየ ፍኖት ወይም መንገድ ጠራጊ፣ ዘጠነኛ ድንግል፣ አስረኛ ተንከተም የብሉይና ሐዲስ መገናኛ ድልድይ፣ ቃለ አዋዲ አዋጅ ነጋሪ፣ 12ኛ መምህሩ መገስጽ፣ 13ኛ ዘያቢም ኩሉ ከሁሉ የሚበልጥ እያለች ቤተ ክርስቲያን ከፍ አድርጋ ትጠራዋለች። ጌታችን መድኃኔ ዓለም መጥምቁ ዮሐንስን አስቦ ይቅር ይበለን፣ ጸጋውን በረከቱን ክብሩንም ያሳድርብን። በዚህች ዕለትም ከቅዱስ ዮሐንስ ጋር አባ ሚናስ ሊቀ ጳጳሳት ይታሰባል። ጌታችን ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ መጣችሁ? ነቢይን? አሁን እላችኋለሁ ከነቢያት የሚበልጠውን እውነት እላችኋለሁ፣ ከሴቶች ከተወለዱት መካከል ከመጥምቅ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የቅዱስ ማቴዎስ ወንጌል ከምዕራፍ 11 ከቁጥር 7 እስከ 14 እስከ 15። ሰላም ለርእስከ ዘተመትረ በመጥባይት በትእዛዘ ሄሮድስ ርጉም እንተ አልቦቱ ምሕረት ዮሐንስ መጥምቅ ነቢየ ልዑል ወሰማዕት እምኀበ ተደፍነ ርእስከ በሰለስቱ አምዓት አንያኖስ አይጋረ ዘምስለ ስብሐት ወአኮቴት አንያኖስ አይረጋ ዘምስለ ስብሐት ወአኮቴት ሰላም ለዮሐንስ ነቢየ ልዑል ዘተሰምየ በከመ ይቤ ሚልክያስ እፌኑ በዳአኪየ ሰበከ ንስሐ ለእለ ነብር ዝየ በዛቲ ዕለት ለአንያኖስ አስተርአየ ወመልአ ምድረ ስብሐተ ገጹ ወኩየ ዘአቅረብኩ ማሕሌተ አዘኪርያ ኢላፈ እምለ ተጸምዱከ ዘልፈ ለለ አነብብ ተወከፍ ዘንድየቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ወላም ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ እምንውፅ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ ነው ለተርጎም በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎቱም ማርያም አራቂተ ኩሉም ባይ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ ወእስከ ለዓለም ወእስከ ዳግም ምጽአት አሜን።